ነቢያችን ሰለላሁ ዐለይሂ ወሰለም ኢነ አኽወፈ ማ አኻፉ ዐላ ኡመቲ ይላሉ። በኡመቶቼ ላይ በጣም የምፈራው ማንን ነው አሉ? ኩሉ ሙናፊቂን ዓሊሙል ሊሳን ይላሉ። አንደበተ ርቱዕ ሆኖ መናገር የሚችል በንግግሩ ሰዎችን የሚያፈዝ እንዲህ አይነት ሙናፊቅን ለኡመቶቼ ይፈራላቸዋለሁ ይላሉ። መናፍቃኖች በአፎቻቸው የአላህን ብርሃኖች ማጥፋት ይፈልጋሉ። ወላሁ ሙቲሙ ኑሪሂ ወለው ከሪሀል ካፊሩን። ከሃዲያኖች ቢጠሉም እንኳን አላህ ሱብሓነሁ ወተዓላ ብርሃኑን ይሞላል ይላል። ወደ 30 ገደማ የነቢን ባልደረባዎች አግኝቻለሁ ደርሻለሁ ይላሉ። ታቢዒ ናቸው። ኩሉሁም የኻፉ ኒፋቅ ዐላ ነፍሲሂ፣ እኔ ሙናፊቅ ልሆን ይችላለሁ ብለው ሁሉም ይሰጉ ነበረ፣ በጣም ይጨነቁ ነበር። ሰውየው በጥቅሉ ሙስሊም ነው። ነገር ግን የሙናፊቆች ተግባር ላይ ይሰማራል። ይዋሻል፣ ያታልላል፣ ቃል ሲገባ ቃሉን ይከዳል፣ በቀጠሮ አይገኝም። ሲከራከር ልቡ እያወቀ በውሸት ይከራከራል። የሰው ሐቅ ለመውሰድ ይሸመጥጣል። ነቢያችን ሰለላሁ ዐለይሂ ወሰለም ኢነ አስቀለ ሰላቲ ዐለል ሙናፊቂን፣ በመናፍቃኖች ላይ ከባድ ሰላት ማለት የኢሻ ሰላትና የሱቢ ሰላት ነው፣ የፈጅር ሰላት ነው። በሁለቱ በጀማዓ በመስገድ ያለውን አጅር ቢያውቁ ኖሮ እየተንፏቀቁ ይመጡ ነበር አሉ ነቢያችን። ሰብስክራይብ በማድረግ ቤተሰብ ይሁኑ። እጅግ አደገኛ በጣም ከባድ በሽታ ትልቅ በላ ስለሆነው ሰለፎቻችን ወደ እነሱ እንዳይመጣባቸው አላህን ሱብሓነሁ ወተዓላን አጥብቀው ይለምኑት ስለነበረው ነገር ነው። ይሄ ነገር ከበሽታዎች ሁሉ እጅግ የከፋ በሽታ ነው። አላህ ሱብሓነሁ ወተዓላ ካላሻረን እሱ መፍትሄውን ካልሰጠን በስተቀር በዚህ የተለከፈ ሰው የማይድንበት በሽታ ነው። ይሄ በሽታ ንፍቅና የሚባል በሽታ ነው። ንፍቅና አደገኛ የሆነ በሽታ ነው። ንፍቅና ያንድን ሰው ቀልብ ከተቆጣጠረ ቀልቡን ህይወት አልባ ነው የሚያደርገው። ቀልቡን ይገድለዋል። ሰውየው በቁሙ ያለ እንዲሞት ያደርገዋል። አካሉን ስታየው ጤነኛ ሊመስል ይችላል። ነገር ግን በዚህ ክፉ ደዌ የተጠቃ ሆኖ ታገኘዋለህ። አላህ ሱብሓነሁ ወተዓላ ሙናፊቆችን ሲያለሳ ፊ ቁሉብሂም መረዱን ይላል። በልቦቻቸው ውስጥ በሽታ አለ አለ፣ የንፍቅና በሽታ። ፈዛደሁም ላሁ መረዳ፣ አላህ ሱብሓነሁ ወተዓላ በበሽታቸው ላይ በሽታን ጨመረባቸው ይላል። ወለሁም ዐዛቡን አሊሙን ቢማ ካኑ የክዚቡን፣ እነዚህ ሙናፊቆች ይዋሹ በነበሩ ሳቢያ ለነሱ መሪር የሆነ አሳማሚ ቅጣት አላቸው ይላል። አዩሀል ኢኽዋ፣ ኒፋቅ እንግዲህ ዑለማዎቻችን ሲያስቀምጡት ዳኡን ዑዳል ይላሉ። በጣም የማይድን ክፉ ደዌ ይሉታል። ክፉ ነቀርሳ ነው፣ የካንሰር ነው የሚሉት። ወወባኡን ቀታል ይሉታል። ገዳይ የሆነ አደገኛ ደዌ ነው ይሉታል። የዚህ ሰለባ የሚሆነው ብዙ ጊዜ ሙስሊም ነኝ የሚል ሰው ነው። ካፊርማ ሲጀመር ካፊር ስለሆነ ሙናፊቅ አይባልም። በራሱ ሃይማኖት ሙናፊቅ ሊሆን ይችላል። እንደ እስልምና ግን ካፊር ነው። ሙናፊቅ የሚሆነው እስላምን ተቀብያለሁ የሚል ግለሰብ ነው በዚህ ሊጠቃ የሚችለው። ኩፍር የሚባለው ነገር ሁሉንም ነገር ጠቅልሎ ይዟል። ኒፋቅ አደገኛ ነው የምንልበት ምክንያት ኢማንን ከስሩ ፈንግሎ የሚጥል ነገር ነው። ኢማንን ከውስጥ ነው እንደ ነቀዝ የሚቦረብረው። የሙስሊሞችን አንድነት በአደገኛ ሁኔታ የሚበታትን ነው። ሙስሊሞች ሳያውቁት የሙናፊቆች ሰለባ ሆነው ሊከፋፈሉና ሊበታተኑ ይችላሉ። በኢስላም ታሪክ ውስጥ ክፍፍልን፣ ሙስሊሞች እንዲበታተኑ፣ ፊትና እንዲበዛ ትልቁን ሚና የተጫወቱት ሙናፊቆች ናቸው። ሙናፊቆች በነቢዩ ሰለላሁ ዐለይሂ ወሰለም ዘመን ለዳዕዋው ለነቢዩ ሰለላሁ ዐለይሂ ወሰለም
ጥሪ እጅግ አደገኛ የነበሩ ከጠላቶች ሁሉ የከፉ ጠላቶች ነበሩ። ሙእሚኖችን ያሳንፋሉ። ነቢ ለጂሃድ ቅስቀሳ ሲያደርጉ እነሱ ሰዎች ለጂሃድ እንዳይወጡ ይከላከላሉ። ፊትና በሙስሊሞች መካከል ሁከትን ይፈጥራሉ። አላህ ስለ ሙናፊቆች ሲያነሳ ሁሙል ዐዱው ፈሕዘሩሁም ቃተለሁም ላሁ አና ዩእፈኩን ይላል። እነሱ ቀንደኛ ጠላቶች ማለት እነሱ ናቸው፣ ተጠንቀቃቸው አለ ለነቢይ። አላህ ከራህመቱ ያርቃቸውና እውነትን ካዩ በኋላ እንዴት ይቀለበሳሉ ይላል አላህ። እነዚህ ሙናፊቆች የወዳጅ ልብስ የለበሱ ቀንደኛ ጠላቶች ናቸው። አላህ ስለ ሙናፊቆች ቁርአን ላይ ሱረቱል በቀራ ላይ፣ ሱረቱ አሊ ኢምራን ላይ፣ ሱረቱ ኒሳእ ላይ በተለየ መልኩ ደግሞ ሱረቱ ተውባ በስፋት ነው አላህ ያነሳቸው። ያኔ በነቢይ ዘመን የነበሩ ሙናፊቆች ጭምብላቸውን በደንብ የገፈፈችው ሱራ ሱረቱ ተውባ ናት። ሱረቱል ፋዲሓ ትባላለች። አጋላጭቷ ምዕራፍ ትባላለች። ከዚያም አልፎ አላህ እነሱን አስመልክቶ ሙሉ ሱራ ሱረቱል ሙናፊቁን የምትባል ሱራ አለች። ይሄ የነሱ ሁኔታ ምን ያህል ከባድ እንደሆነ በዛሂር ለሚያያቸው ሰው ለኢስላም ወዳጅ አሳቢ ተቆርቋሪ ይመስላሉ። በውስጥ ግን ለዲነል ኢስላም ያላቸው መሪር ጥላቻ ከከሃዲያኖች ይበልጣል። ሁልጊዜም ስታያቸው በዛሂር ከሙስሊሞች ጋር ይመስላሉ፣ ወዳጅነታቸው ግን ከኩፋሮች ጋር ነው። ምንም እንኳን የኢስላምን ጭምብል ቢለብሱም የኢስላምን ልብስ ለብሰው ቢታዩም አደገኛዎች ናቸው። አላህ ሱረቱ ኒሳእ ላይ ምን ይላል? በሽሪል ሙናፊቂነ ቢአነ ለሁም ዐዛበን አሊማ፣ መናፍቃኖችን አብስራቸው ለነሱ አሳማሚ ቅጣት ያላቸው መሆኑን። እነማን ናቸው አለ? الذين يتخذون الكافرين أولياء من دون المؤمنين፣ ከሃዲያኖችን ከምእመናኖች ሌላ የልብ ወዳጅ ሚስጥረኛ አድርጎ የሚይዙ ናቸው አለ። እነሱ ጋር ነው የሚያሾከሹኩት። የሙስሊሞችን ገበና ደካማ ጎን ለከሃዲያኖች ያቀብላል። ከሃዲያኖች ጋር ሄደው እነዚህ ሙስሊሞች እንዲህ ያደርጋሉ ብለው ያቃጥራሉ። በየቀበሌው በየወረዳው በየመንግስት ተቋማት ሲያውደለድል ልታገኘው ትችላል። እንዲህ አይነቱ ሙናፊቅ የማንን አይብ ነው? መስጂድ ውስጥ ያለውን የሙእሚን ወንድሞቹን ሚስጥር አሳልፎ እነገሌ እኮ እንዲህ እየሰሩ ነው፣ እነንትና እኮ እንዲህ እያደረጉ ነው ይላል። አንተ መስጂድ ልጠይቅ የሆነ ነገር የሆነች ቦታ ካሰብክ እቺን ቦታ ለመስጂድ ሊጠይቋት ነው ብሎ እዛ ሄዶ ሹክ ይላል። ካንተ ጋር ቁጭ ብሎ መስጂድ ላይ አውርቶ ማለት ነው። አላህ እነዚህን ነው الذين يتخذون الكافرين أولياء من دون المؤمنين፣ ከምእመናኖች ሌላ ከሃዲያኖችን ወዳጅ አድርጎ የሚይዙ ናቸው። አየብተጉነ ዐንደሁም العزة ይላል አላህ። እነሱ ዘንድ በመሄድ ከፍታን ይፈልጋሉ ወይ? ከፍ ማለት ይፈልጋሉ፣ ዒዛን ይፈልጋሉ አለ አላህ። አበደን አያገኙም። ከሃዲያኖችም ይንቋቸዋል። ለጊዜው መሳሪያ አድርገው ይጠቀሙባቸዋል እንጂ ጠንካራውን በእምነቱ ብርቱ የሆነውን አማኝ ነው ሚያከብሩት እንጂ ይሄኛውን በጭራሽ። فإن العزة لله جميعا አለ። እልቅና ለአላህ ብቻ ነው፣ አላህ ለሰጠው ነው። ኢማም ኢብኑል ቀይም ረሂመሁላህ ምን ይላሉ? አላህ ሱብሓነሁ ወተዓላ የሙናፊቆችን ጭምብላቸውን ግርዶሻቸውን አንስቶባቸዋል በበርካታ ቦታዎች ላይ። ወከሸፈ አስራረሁም ፊል ቁርአን ይላሉ። ሚስጥራቸውን ማንነታቸውን በገሃድ አላህ ገልጿል። ወጀላ ሊዒባዲሂ እሙረሁም፣ የነሱን ነገር ለባሮቹ አሳውቋል አላህ። ለምንድነው? አላህ ሊየኩኑ ሚንሃ ከንፍቅናና ከሙናፊቆች ሁልጊዜም ንቁዎች ሆኖ ራሳቸውን እንዲጠብቁ ነው። ዓለም ላይ ያሉ ሶስት ወገኖችን አላህ ሱረቱል በቀራ ላይ አነሳ። ዓለም እንግዲህ በሶስት ጎራ ትከፈላለች። አንድም የምእመናኖች ጎራ ነው፣ ሁለት የከሃዲያን ጎራ ነው፣ ሶስት ደግሞ መሃል ሰፋሪ ያሉ ሙናፊቆች ናቸው። አላህ ሱረቱል በቀራ ላይ ሲጀምር ስለ ሙእሚኖች አራት አንቀጽ አነሳ። ምእመናኖችን በአራት አንቀጽ ገለጸ። ከሃዲያኖችን በሁለት አንቀጽ ገለጻቸው። ሙናፊቆችን ግን በ13 አንቀጽ ነው የገለጻቸው። ለምንድነው የዚህን ያህል የዘረዘረው ይላሉ? በጣም እጅግ የበዙ ስለሆኑና ሙስሊሞች በእነሱ ሳቢያ አደጋ ላይ ስለሚወድቁ ነው።
የነሱ ፊትና ለኢስላም ከባድ ስለሆነ ነው። ኢስላም በሙናፊቆች የደረሰበት ፈተና በከሃዲያኖች ከደረሰበት ፈተናም የከፋ ነው ይላሉ እዚህ ላይ ሲያነሱ። ለምን እነዚህ ሰዎች ሙስሊሞች ናቸው ነው የሚባሉት? ሙስሊሙ ለኢስላምና ለሙስሊሞች ዘብ የቆሙ ናቸው ተብሎ በዛሂር ይታሰባሉ። በሐቂቃው ግን እውነተኛ የኢስላም ቀንደኛ ጠላቶች ናቸው። ለኢስላም ያላቸውን ጥላቻ በተለያየ መልኩ ይገልጻሉ ይላሉ። ጃሂል የሆነ ሰው ግን እነሱ የሚያደርጉት ነገር ዒልም ይመስለዋል፣ ዕውቀት ይመስለዋል፣ ለኢስላም በርካታ መልካም ነገር መስራት ይመስለዋል። ግን እያደረጉ ያሉት የነሱ ድንቁርናና ፈሳድ ነው፣ ጥፋት ነው ይላሉ። ፈሊላሂ ከም ሚን ማዕኪል ሊልኢስላሚ ቀድ ሀደሙሁ አሉ። ሙናፊቆች ያፈረሱት የኢስላም ስንትና ስንት የኢስላምን ምሽግ አፍርሰዋል አሉ። ስንትና ስንት የኢስላም ተቋማቶችን ደምስሰዋል ሙናፊቆች ከውስጥ ገብተው ከስሩ ያፈራረሱት አሉ። ስንትና ስንት የኢስላምን ዕውቀት አበላሽተዋል አሉ። ከፍ ያሉ የኢስላም ሰንደቆችን እንዲወድቁ ያደረጓቸው ስፍር ቁጥር የላቸውም በታሪክ ውስጥ አሉ። ስንትና ስንት የኢስላምን መሰረቶች ለመናድ የኩፍር የኒፋቅን ዶማ ይዘው ያልቆፈሩት ያልደረመሱት የለም ይላሉ። ስንትና ስንት የኢስላም ምንጮችን ሰዎች እንዳይጠቀሙባቸው እንዲደርቁ አድርገዋል ይላሉ። ኢስላምና ሙስሊሞች ጥንትም በሙናፊቆች ተፈትነዋል፣ ዛሬም ይላሉ የዛሬ 600 ዓመት በፊት ማለት ነው። አሁንም መከራቸውን በሙናፊቆች ሳቢያ ያለው አሉ። በየጊዜው ሙስሊሞች ላይ ብጅታ ለመንዛት የተለያዩ ሹብሃዎችን ሙናፊቆች ይለቃሉ። ይሄንንም በማድረጋቸው ላቱፍሲዱ ሲባሉ ማለት ነው፣ አታበላሹ፣ ይሄ ተገቢ አይደለም ሲባሉ እነሱ ምን ይላሉ? እኛ እያሳመርን ነው፣ ኢነማ ነህኑ ሙስሊሁን ይላሉ። እኛ እኮ ለዲን አስበን ተቆርቁረን የሚበጀውን ነው እያሉ ያወራሉ። አላ ኢነሁም ሁሙል ሙፍሲዱን፣ ንቁ፣ አጥፊዎች ማለት ሙናፊቆች ናቸው። ወላኪን ላ የሽዑሩን፣ የንፍቅና በሽታ ስለተጠናወታቸው አያውቁ ማለት ምኞታቸው ዲን አልኢስላምን ማጥፋት ነው። ግን አላህ ዩሪዱነ ሊዩጥፊኡ ኑረላሂ ቢአፍዋሂሂም፣ መናፍቃኖች በአፎቻቸው የአላህን ብርሃኖች ማጥፋት ይፈልጋሉ። ወላሁ ሙቲሙ ኑሪሂ ወለው ከሪሀል ካፊሩን፣ ከሃዲያኖች ቢጠሉም እንኳን አላህ ስብሓነሁ ወተዓላ ብርሃኑን ይሞላል ይላል። ንፍቅና ከባድ በሽታ ነው። ንፍቅና አስፈሪ ስለሆነ ሰለፎቻችን ንፍቅናን በጣም ይፈሩት ነበር፣ በጣምም ይጠነቀቁ ነበረ። ኢማሙል ቡኻሪ ሶሒህ ላይ በዘገቡት ኢብኑ አቢ ሙለይካ ታቢዒዩ ምን ይላሉ ሲያነሱ፣ አድረክቱ 30 ሚነ ሰሓበት ይላሉ፣ ወደ 30 ገደማ የነቢን ባልደረባዎች አግኝቻለሁ ደርሻለሁ ይላሉ። ታቢዒ ናቸው። ኩሉሁም የኻፉ ኒፋቅ ዐላ ነፍሲሂ፣ እኔ ሙናፊቅ ልሆን ይችላለሁ ብለው ሁሉም ይሰጉ ነበረ፣ በጣም ይጨነቁ ነበር። አሚር አልሙእሚኒን ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ ለሁዘይፋ ኢብኑ ልየማን አንድ ጊዜ ምን አለው? አንሹድከ አላህ አለው፣ በአላህ ማጸናሃለው። ሁዘይፋ የነቢይ ሚስጥር ጓደኛ ይባል ነበር። የሙናፊቆችን ስም ዝርዝር ነቢ ነግረውት ነበረ በተለየ መልኩ። ዑመር አልፋሩቅ ኸሊፈቱ ረሱልላህ ሰለላሁ ዐለይሂ ወሰለም የነቢ ኸሊፋ የሆኑት ሁለተኛው ኸሊፋ፣ በአላህ ማጸናሃለው ነቢያችን ሰለላሁ ዐለይሂ ወሰለም ላንተ ከዘከሯቸው ከጠቀሷቸው ሙናፊቆች ውስጥ እኔ ያለሁበት ወይ ብሎ ዑመር ጠየቁ። ስጋታቸውን ተመልከቱ። ሁዘይፋ ምን አሉ? ቃለ ላ፣ አንተን አልጠቀሱህም ያ አሚረል ሙእሚኒን፣ ግን አለ ወላ ኡዘኪ ባዕደከ አሐዳ፣ ከዚህ በኋላ ማንም ሰው መጥቶ እኔ ሙናፊቅ ነኝ አይደለሁም ነቢ ጠቅሶኛል አልጠቀሱኝም ብሎ ቢጠይቀኝ ማንንም ሰው አላስተናግድም፣ ይሄን በር አልከፍትም አለ ሁዘይፋ። የዚህን ያህል ይጨነቁ ነበር። ሐሰኑል በስሪ ረሂመሁላህ ምን ይላሉ? ላ ያእመኑል ሙእሚኑ አኒፋቅ ዐላ ነፍሲሂ ይላሉ። ሙእሚን ንፍቅናን አይመጣብኝም ብሎ አይፈራም፣ ንፍቅና ሊያገኘኝ ይችላል ብሎ ይሰጋል። ኢማሙ አሕመድ ረሂመሁላህ ወመን ያእመኑ ኒፋቅ ይላሉ። ንፍቅናን በራሱ ላይ የሚተማመን ማን ነው? ወመን ነጃ ሚነ ኒፋቅ ይላሉ። ከንፍቅና አላህ ነጃ ያወጣው ሰው ፈቀድ ነጃ ሚን ሹሩሪ ዱንያ ወአዛቢል አኺራ፣ ከዱንያም ከአኺራም ሸሮች በእርግጥ ድኗል ይላል። የንፍቅና ወጥመድ ውስጥ የገባ ሰው
ዱንያውን አኺራውን ነው የሚያወጣ። ዑለማዎች ንፍቅናን በሁለት ከፍለውታል። ንፍቅናን በደንብ ማወቅ አለብን። አንዳንድ ጊዜ ሙእሚን ነን እያልን ሳናስበው ንፍቅና ይዞ ሊሄድ ይችላል። አላህ ከንፍቅና ይጠብቀን። አላህ ሙእሚኖች ያድርገን። አላህ ሷዲቆች ያድርገን። ዑለማዎች ንፍቅናን በሁለት ከፈሉት። አንደኛው ኒፋቅ ኢዕቲቃድ ይላሉ። እምነታዊ ንፍቅና የሚባለው እስካሁን ያነሳነው ከባዱ ንፍቅና ነው። ይሄም ምንድነው? ሰውየው በዛሂር ሙስሊም ነኝ ይላል፣ ኩፍርን ግን በውስጡ ቋጥሮ ይዟል። ይሄ ኒፋቁል አክበር የሚባለው ከእስልምና የሚያስወጣው ነው። እንዲህ አይነቱን ንፍቅና የተሸከመ ሰው ፊ ደርኪል አስፈሊ ሚነናር ከእሳት ከታችኛው ከጀሃነም ከታችኛው አዘቅት ነው። ከሃዲያኖች ከላይ ሆነው ሙናፊቆች ከስር ናቸው የተባለው ውስጥ የሚገባ ነው። ኢነል ሙናፊቂነ ፊ ደርኪል አስፈሊ ሚነናር ወለን ተጂደ ለሁም መሲራ ይላል። ሙናፊቆች ከጀሃነም የታችኛው አዘቅት ውስጥ ናቸው፣ ለነሱ ፈጽሞ ረዳትን አታገኝላቸውም ያለው የንፍቅና አይነት አለ። ሁለተኛው ኒፋቁን ዐመሊ የሚባለው ነው። ተግባራዊ ንፍቅና የሚባለው ነው። ሰውየው በጥቅሉ ሙስሊም ነው፣ ነገር ግን የሙናፊቆች ተግባር ላይ ይሰማራል። ይዋሻል፣ ያታልላል፣ ቃል ሲገባ ቃሉን ይከዳል፣ በቀጠሮ አይገኝም፣ ሲከራከር ልቡ እያወቀ በውሸት ይከራከራል፣ የሰው ሐቅ ለመውሰድ ይሸመጥጣል። ይሄ በውስጡ ኩፍርን ባይቋጥርም ይሄም ሙናፊቅ ይባላል። ይሄ ግን ንፍቅና የተግባር ንፍቅና ነው። ሙኽሪጅ ሚነል ሚላ አይደለም፣ ከመንገድ የሚያስወጣ አይደለም። ማለት ሰውየውን ካፊር ነው የሚያሰኝ ፊ ደርኪል አስፈሊ ሚነናር ውስጥ የሚያስገባ አይደለም። ነገር ግን አንድ ሙስሊም የሆነ ሰው ከዚህ ማይቆጠብ ከሆነ እነዚህን የንፍቅና ምልክቶችን በተደጋጋሚ የሚዘወትርባቸው ከሆነ እየጎተተ ወስዶ ትልቁ ንፍቅና ውስጥ ኩፍር ውስጥ ይከተዋል ማለት ነው። ነቢያችን አያቱል ሙናፊቅ ሰላሱን ይላሉ። የሙናፊቅ ምልክት 3 ነው። ሲናገር ይዋሻል፣ ቃል ሲገባ በቃሉ አይገኝም፣ ቀጠሮውን ያፈርሳል፣ ሲታመን ይከዳል ብለዋል። ወኢን ሷመ ወሰላ ወዘዐመ ዐነሁ ሙስሊሙን ቢጾምም ቢሰግድም ሙስሊም ነኝ ቢልም ይሄ ሰው የንፍቅና ምልክት አለበት ብለው ነቢያችን ሰለላሁ ዐለይሂ ወሰለም አስቀምጠዋል። ታዲያ እዚህ ላይ ነቢያችን ሰለላሁ ዐለይሂ ወሰለም እንዳስቀመጡልን ንፍቅና ከባድ ነገር ነው። ትንሹ ንፍቅና ወደ ትልቁ ይጎትተናል። ትልቁ ንፍቅና ወዴት ይወስደናል? ሙተረቢሶች እንድንሆን ያደርገናል። አላህ ይጠብቀን። ሙናፊቆች ማለት ሙተረቢሶች ናቸው። ሙተረቢስ ማለት ምንድነው? ሙስሊሞች ላይ መከራ፣ ሰቆቃ፣ ችግር ሲደርስ ይደሰታሉ። ሙስሊሞች ነስር ሲያገኙ ይከፋቸዋል። ሙጃሂዶች በአላህ መንገድ ላይ ድል ሲያደርጉ ያንገበግባቸዋል። አንድ በአላህ መንገድ ላይ የሚታገል ሙጃሂድ ሲሞት እሰይ እንኳን ሲሉ በየሶሻል ሚዲያው ምን ሰማቸው በአረቡ ዓለም ያሉ ብዙ ናቸው። ሱብሃንአላህ። አንድ የሐማስ ናቲቅ ረስሚ የሚባል ሲሞት ደስታቸውን የገለጹ ሱጁድ አደረኩ ያሉ አለ። አይሁዶቹ ከሚደሰቱት የበለጠ የሚደሰቱ አለ። ለራሱ የሚያቀርበው ምክንያት እነዚህ ሙፍሲዶች ናቸው ብሎ ራሱን ሙስሊህ አድርጎ ነው የሚያስበው። ይሄን ለመረዳት እንዲመቻችሁ ነው ማነሳላችሁ። አንዳንድ ጊዜ ሙናፊቅ የሆነ ሰው ሁል ጊዜም ማለት ነው المنافقون هم المتربصون بما يصيب المسلمين من الاذى والهلاك ويفرحون به ሙስሊሞች ሙሲባ መከራ ሲያገኛቸው ይደሰታሉ። አላህ الذين يتربصون بكم فإن كان لكم فتح من الله አላህ አለ እነዛ ሙናፊቆች ማለት በእናንተ ላይ ውድቀትን የሚጠባበቁ ናቸው። ድል ለናንተ ከሆነ ከናንተ ጋር ነበርን ብሎ ይሰለፋሉ አለ። ለከሃዲያኖች ከሆነ ደግሞ እኛ ትናንትና ከአማኞች ጋር ሆነን እኮ በቁጥጥር ስር አድርገናችሁ ነበር፣ ግን ምእመናኖች እርምጃ እንዳይወስዱባችሁ ስንከላከል ነበር ብለው እነሱ ጋራ ክሬዲት ለማስያዝ የሆነ ነገር አድርገናል ለማለት ጥረት ያደርጋሉ። فالله يحكم بينكم يوم القيامة الله የቂያም ቀን በመካከላችሁ ይፈርዳል። ወለይ يجعل الله للكافرين على المؤمنين سبيلا ብለዋል። ሙናፊቆች ሲፋቸው ብዙ ነው። ከሙናፊቆች ሲፋ አንዱ وإذا قاموا إلى الصلاة قاموا كسالى ሰላት ሲሰግዱም የታከቱ ሆነው ነው የሚቆሙት። يراؤون الناس
ሰውን ለማሳየት ነው የሚሰግዱት አለ። ወላ የዝኩሩነ አላህ ኢላ ቀሊላ አላህን ጥቂት እንጂ አያስታውሱም፣ ጥቂትንም ጭራሽ አያስታውሱም ብሎ ነው ያስቀመጠው። ሰላት ለሙናፊቆች ይከብዳቸዋል። በተለይ ሰላት አልዒሻና ሰላት አልፈጅር ብለዋል ነቢያችን ሰለላሁ ዐለይሂ ወሰለም። ኢነ አስቀለ ሰላቲ ዐለል ሙናፊቂን በመናፍቃኖች ላይ ከባድ ሰላት ማለት የዒሻ ሰላትና የሱቢ ሰላት ነው፣ የፈጅር ሰላት ነው። በሁለቱ በጀማዓ በመስገድ ያለውን አጅር ቢያውቁ ኖሮ እየተንፏቀቁ ይመጡ ነበር አሉ ነቢያችን። እኛ ራሳችንን ፈትሸናል። የሱቢና የዒሻ ሰላት በጀማዓ መስገድ የሙእሚን ምልክት ነው። ከዛ መቅረት የሙናፊቅ ምልክት ነው። እንደውም ሰለፎች ሷሐቦች ምን ይላሉ? አንድን ሰው ሰላተል ጀማዓ ላይ ካጣነው በንፍቅና እንጠረጥረው ነበር ይላሉ። ኢሻ በጀማዓ የሰገደ ሰው ግማሽ ሌሊት ሲሰግድ እንዳደረ ይቆጠራል አሉ ነቢ ለማበረታታ። ሱቢ ደግሞ በጀማዓ የደገመ ሌሊቱን በሙሉ እንደቆመ ይቆጠራል ነው ያሉት። እነዚህ ሰላቶች ለነሱ ይከብዳሉ። እምንሰግደው ሰላት በትክክል ለሰላተል ጀማዓ ዋጋ እንሰጣለን ወይ? ሰላተል ጀማዓ ሳስቦ እንሄዳለን ወይ? ይሄ ከሌለኩ ባታያቂ ነው ማለት ነው። ፈህዘር ያ አብደላህ አን ተኩነ ሰላቱከ ዓደተን ቢላ ኢኽላስ። ምን ሰግደው ሰላት ዝም ብሎ ዘልማዳዊ እንዳይሆንብን፣ ኢኽላስ የሌለው እንዳይሆን መጠንቀቅ አለብን። የምንሰራው ስራ ለታይታ መሆን የለበትም። ሪያ የሚባለው ነገር ዩራኡን الناس ብሏል፣ ሰውን ለማሳየት ነው። ሪያ ከንፍቅና ቅርንጫፎች አንዱ ቅርንጫፍ ነው። ስለዚህ እዚህ ቦታ ላይ ሁላችንም ልንጠነቀቅ የሚገባው የንፍቅና መገለጫ የሆኑ የንፍቅና ቅርንጫፎችን በቀጥታም ይሁን በተዘዋዋሪ ልንርቃቸውና ልንጠነቀቃቸው ይገባል። ቀልባችንን ልንፈትሽ ይገባል። በተለይ ዛሬ ንፍቅና የነገሰበት ሙናፊቆች ቀንድ ያወጡበት እውነተኛው ነቢያችን ሰለላሁ ዐለይሂ ወሰለም ኢነ አማመ ደጃል ሲኒነ ኸዳዓቱን ይላሉ። ደጃል ከመምጣቱ በፊት ግራ የሚያጋቡ ወቅቶች አሉ። ይሰደቁ ፊሃ አልካዚቡ ይላሉ፣ ውሸታሙ እውነተኛ የሚባልበት፣ ወዩከዘቡ ሳዲቅ ይላሉ፣ እውነተኛው ውሸታም የሚባልበት፣ ወዩኸወኑ አልአሚኑ ይላሉ፣ ታማኝ የሆነው አንተ ኻኢን ነህ የሚባልበት፣ አሚን የሆነው ደግሞ ውሸታሙ ደግሞ ታማኝ የሚደረግበት፣ ከዳተኛው ሩወይቢዳዎች ዕውቀት የሌላቸው እዚህ ግባ የማይባሉ ሰዎች የሚናገሩበት ዘመን ይመጣል ብለዋል። በእንዲህ አይነት ሰዓት እኔ ከየቱ ሰፈነኛለሁት እኔ ሙእሚን ነኝ አይደለሁም ብለን ራሳችንን መፈተሽ አለብን። በራስ መኮፈስ አያስፈልግም። እኔ ንጹህ ነኝ ብሎ ራስን መቀደስ አያስፈልግም። ፈላ ተዘኩ አንፉሰኩም ራሳችሁን አትቀድሱ ብለዋል። በሊላሁ ይዘኪ መየሻ አላህ ነው የፈለገውን የሚያጠራው። ስለዚህ ፈልፈትሽ ቁሉበና ራሳችንን እንፈትሽ። ስንትና ስንት ሰው አለ በዟሂር ኢባዳ የሚሰራ ውስጡ ግን የተበላሸ በሪያ በማታለል በማጭበርበር በክዳት በመሳሰለው ነገር የተበላሸ ብዙ አይነት ሰው ይኖራልና አላህ ከነዛ አያድርገን። ንፍቅና በጣም ከባድ አደገኛ መርዝ ነው። በተለይ ደግሞ ዕውቀት ካለው አንደበተ ርቱዕ ከሆነ ብዕር ካለው ሰው ሲሆን ንፍቅና የከፋ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ኢማሙ አሕመድ በገለጹልን በዘገቡት ሐዲስ ሼኽ አልባኒ ሰሂህ ነው ያሉት ሐዲስ ዑመር ኢብኑ አልኸጣብ ምን አሉ? ነቢያችን ሰለላሁ ዐለይሂ ወሰለም ኢነ አኽወፈ ማ አኻፉ ዐላ ኡመቲ ይላሉ፣ በኡመቶቼ ላይ በጣም የምፈራው ማንን ነው አሉ? ኩሉ ሙናፊቂን ዓሊሙል ሊሳን ይላሉ፣ አንደበተ ርቱዕ ሆኖ መናገር የሚችል በንግግሩ ሰዎችን የሚያፈዝ እንዲህ አይነት ሙናፊቅን ለኡመቶቼ ይፈራላቸዋለሁ ይላሉ። እንዲህ አይነት ሰው ብዙ ተከታይ ይኖረዋል፣ ብዙ ጀሌ ይኖረዋል። ይሄ እንግዲህ እንዲህ አይነቱ ሙናፊቅ አፈቅቤ ሆደ ጩቤ የሚባለው አይነት በውስጡ ዟሂሩን ስታየው በጣም ንግግር የሚችል ነው። ነቢያችንም ሲያስጠነቅቁን እንዲህ አይነቶቹ የንፍቅና ኺብራ የተለየ ተሰጥኦ ያላቸው ናቸው። ተራ ሙናፊቆች በቀላሉ ልትደርስባቸው ትችላለህ። ማንም ሰው በቀላሉ ሊያያቸው ይችላሉ። አደጋቸው ምናልባት ከባድ ላይሆን ይችላል። እነዚህኞቹን ነው ምፈራላችሁ ሲሉ በጣም መጠንቀቅ እንዳለብን ማለት ነው። ይሄ ሰው
ሙናፊቅ ነው፣ ዓሊሙል ሊሳን ነው፣ አንደበተ ርቱዕ ነው። ወሁ ይጃዲሉ ቢልቁርአን በቁርአን ይከራከራል። ቃላቶች በቀላሉ ይገጣጠሙለታል። ፊደላቶች ይታዘዙታል። በተሰጠው ተሰጥኦ የፈለገውን የሚሰራ ሰው ነው። ሙናዊ ምን ይላሉ ሲያነሱ ዓሊሙል ሊሳን ማለት ምላስ ያለው ማለት ወሬ በጣም የሚችልበት ክሽን ያለ ወሬ ማቅረብ ይችላል። ግን ጃሂሉል ቀልቢ ወልዓመል ይላሉ። ቀልቡ ጃሂል ነው፣ ተግባሩም የጃሂል ነው አሉ። ዒልምን እንደሙያ ይዞ ይነግድበታል፣ ይበላበታል። ስታየው ሞገስ ያለው የሚፈራ ሊሆን ይችላል። ሰዎች ፊት ሲንገሟለል የሆነ ትልቅ ሰው ሊመስል ይችላል አለ። ሰዎችን ወደ አላህ ይጠራል፣ ግን ከአላህ የሚሸሽ ነው አሉ። የሌሎችን ነውር አጉልቶ ለማሳየት ይሞክራል፣ እሱ ግን የተሰማራበት አስከፊ ነውር ላይ ነው ይላሉ። ለሰዎች ተነሱክ ተዓቡድ የሚባል አቢድ ለመምሰል ጥረት ያደርጋል አሉ። ግን ጓዳ ውስጥ ስትገባ ደግሞ ከባባድ ወንጀሎችን ይሰራል አሉ። ኢዛ ኸላ ቢሂ ዚእቡ ሚነ ዚአብ አሉ። ላኪን ዐለይሂ ሲያብ ይላል። ከሰው ሲደበቅ ተኩላ ነው ይላሉ። ከበጎች መካከል ገብቶ የበግ ለምድ ለብሶ የሚጸልይ ተኩላ ብለው ወሰደው ማለት ነው። እንዲህ አይነት ነው አሉ እሳቸው ሲያነሱ። ግን ጭምብል አለው ልብስ አለው አሉ። ይሄንን ነው ነብዩ ሰለላሁ ዐለይሂ ወሰለም ያስጠነቀቁን ይላሉ። እንዲህ አይነቱ ሙናፊቅ በምላሱ እንዳይሸነግለን በብዕሩ እንዳያታልለን መንቃት ያስፈልጋል። አላህ ሱብሓነሁ ወተዓላ ቁርአን ላይ ወሚነ ናሲ መን ዩዕጂቡከ ቀውሉሁ ፊል ሐያቲ ዱንያ ከሰዎች አሉ ሰዎች ምን አይነት ሰው ንግግሩ በዱንያ ላይ በጣም የሚያስደንቅህ አለ። ስለ ኢስላም ሲያወራ በቃ አፍ ያስከፍታል። ወይሽዱላህ ዐላ ማ ፊ ቀልቢሂ በቀልቡ ውስጥ ባለው አላህን ያስመሰክራል። ወላሂ ቢላሂ ተላሂ ያለ ወሁወ አለዱል ኺሳም አለ። ይሄ ግን ክርክር ብርቱ መጥፎ ሰው ነው። ወኢዛ ተወላ ሰዓ ፊል አርድ ሊዩፍሲደ ፊሃ ወየህሊከ አልሐርሰ ወነስል አለ። ወላሁ ላ ዩሒቡል ፈሳድ ከአማኞች ሲዞር በምድር ላይ ጥፋትን ለማስፋፋት ላይ ታች ይላል። ሲዞር አዝመራው እንሰሳው አይቀረውም፣ አጥፊ ነው አለ። አላህ ጥፋትን አይወድም አለ። እንዲህ አይነቱ ሰው ደርሰህበት ወኢዛ ቂለ ለሁ ተቂላህ አላህን ፍራ እንጂ እየሰራህ ያለው ነገር ደግ አይደለም ተመለስ ስትለው አኸዘቱል ዒዘቱ ቢልኢስሚ ትዕቢቱ በወንጀል ላይ የባሰ ይገፋፈዋል። ፈሐስቡ ጀሃነም ወለቢእሰል ሚሃድ ለእንዲህ አይነቱ ሰው ጀሃነም በቂው ናት አለ አላህ። ምንኛ የከፋች ምንጣፍ ናት ብለዋል። ሙናፊቆች አላህ ሙተሐይሮች ብሎ ነው ያስቀመጣቸው። አቋም የሌላቸው በሁለት ቢላ የሚበሉ ናቸው ብሎ ነው ያስቀመጠው። ከሙእሚኖችም ከካፊሮችም አይደሉም። ሙዘብዘቢነ በይነ ዛሊክ አማኝ አትለው ከሃዲ አትለው። ሙስሊሞች ውስጥ ገብቶ አጣብሩል ኻሚስ የሚባለው ሰፍ አምስተኛ ረድፍ ሆኖ ነው የሚያገለግለው። ግን አላህ እንዳለው ሙዘብዘቢነ በይነ ዛሊክ ላኢላ ሃኡላ ወላ ኢላ ሃኡላ ወደነዚህም አይደለም ወደነዛም አይደለም አለ አላህ። እንዲህ አይነቶቹ አደገኞች ናቸው። ነቢያችን በአንድ ሐዲሳቸው ላይ ሲያነሱ በደንብ ግንዛቤው እንዲኖረን ነው፣ ሰዓቱ እየሄደች ነው። አንድ የነቢን ሐዲስ ላንሳላችሁና መሰሉል ሙናፊቅ አሉ ሰሂህ ሙስሊም ላይ ያለው ከመሰል ሻቲል አዒራ ይላሉ በይነል ገነመይን። የሙናፊቅ ምሳሌ በሁለት የፍየል ወይም የበግ መንጋዎች መካከል ወደዚህ ወይ ወደዚህ ልሁን ብላ እንደምትዋልል በግ ነው አሉ። ሙናፊቅን ተዒሩ ኢላ ሃዚህ መራ አሉ። አንዴ ወደ እነዚህ ትዘነበላለች፣ አንዴ ወደዚህ ትመጣለች። ግራ እንደገባት የበግ ነው ብለው በእንዲህ አይነት መልኩ ነው ነቢያችን ያስቀመጡት። እውነተኛ ሙእሚን የሆነ ሰው ሁልጊዜም ማለት ነው ኒፋቅ ወደሱ እንዳይመጣ ሙእሚን ትክክለኛ አማኝ ለመሆን ከነፍሱ ጋር ይታገላል። ቀልቡን ከውሸት ውሸት እንግዲህ ካበዛው ከደጋገምከው ኢነል ከዚበ የህዲ ኢለል ፉጁር ነው። ውሸት እንግዲህ ፉጁር የሚባለው ወደ ከዚብ ውሸት ወደ ኃጢአት ይመራል። ኃጢአት ደግሞ ወደ ጀሃነም ነው የሚወስደው። ሙእሚን የሆነ ሰው ሁልጊዜም ራሱን ከውሸት ከማታለል ከሪያ ሁልጊዜም ለማጥራት ጥረት ያደርጋል። አላህ ያየኛል፣ ይሰማኛል፣ ይቆጣጠረኛል እያለ ራሱን ቼክ ያደርጋል። ከንፍቅና ነጃ መውጣት የሚፈልግ ሰው ካለ ስራውን ለአላህ ሱብሓነሁ ወተዓላ ጥረት ማድረግ አለበት። በንግግሩም እውነተኛ ይሁን፣ በቃል ኪዳኑም እውነተኛ ይሁን። አማናም ከተቀበለ አማናውን ይመልስ። ማታለል ማጭበርበር ውስጥ ራሱን ያርቅ።
ነቢያችን አራት ነገሮች ያሉበት ሰው የለየለት ሙናፊቅ ነው ብለዋል። አንዱም ካለበት አንድ አራተኛ ንፍቅና አለበት ብለው ነቢያችን አስቀምጧል። እስኪ ተው ድረስ ስትናገር ምትዋሽ ከሆነ ቃልህ ገብተህ ቃል ምታፈርስ ከሆነ እንደዚሁ ደግሞ ቀጠሮ ሰጥተህ ቀጠሮ ላይ ማትገኝ ከሆነ በውሸት ምትከራከር ከሆነ ችግር አለብህ ማለት ነው። ከንፍቅና መውጣት ከፈለክ በሰላት ላይ ሁሌም ዘውትር ከንፍቅና መውጣት የሚፈልግ ሰው ነቢያችን ምን አሉ? መን ሰላ ሊላሂ 40 የውመን ፊ ጀማዓ ይላሉ። 40 ቀን ይችን ሐዲስ በደንብ ያዟት። 40 ቀን በጀማዓ ሰላት የሰገደ ሰው አሉ ዩድሪኩ አተክቢረተል ኡላ ይላሉ። የመጀመሪያውን ተክቢራ ከኢማሙ ጋር የደረሰ ኩቲበ ለሁ በራአታኒ ሁለት ንጽህና ይጻፍለታል። በራአቱ ሚነናር አንዱ አላህ ከእሳት ነፃ ይለዋል። ወበራአቱ ሚነ ኒፋቅ አሉ ሁለተኛው ደግሞ ከንፍቅና አላህ ነጃ ይለዋል። 40 ቀን እንግዲህ አከታትሎ ተክቢረተል ኢህራም ሳልፈን ይሄ ማለት ከንፍቅናም ራሳችንን ለማጽዳት ጥንካሬ እንዲኖረን የምናደርግበት መንገድ ነው ነቢያችን ያስቀመጡልን። ብዙ የንፍቅና ምልክቶች ቁርአን ላይ የተጠቀሱ በሐዲስ የመጡ አሉ። መከላከያዎቻቸውም ብዙ ተነግሯል። ስለዚህ አላህ ፊት ቀርበን ከመመርመራችን በፊት ዛሬውኑ ወደ አላህ ሱብሓነሁ ወተዓላ በመመለስ ራሳችንን እንመርምር። ነገ ሰዓቱ ካለፈ በኋላ የውመል ቂያማ ሙእሚኖችም አማኞችም በአንድ ሰልፍ ይጠራሉ። ከዚያ በኋላ ግን በሙእሚኖችና በሙናፊቆች መካከል አላህ ይጋርዳል። አላህ ምን ይላል? የውመ የኩኑል ሙናፊቁነ ወልሙናፊቃት መናፍቃኖችና ወንዶች መናፍቃንና ሴት መናፍቃት በሚሉበት ቀን ለነዚያ ያላመኑ ሰዎች ጥለዋቸው ሲሄዱ በሲራቱ ላይ እንዙሩና ነቅተብስ ሚን ኑሪኩም ከብርሃናችሁ እንለኩስና ብራ ሲሏቸው ሙእሚኖቹ እያሾፉ ቂለ ርጅዑ ወራአኩም ፈልተሚሱ ኑራ ወደ ኋላችሁ ሂዱና ብርሃንም ፈልጉ ይሏቸዋል። ፈዱሪበ በይነሁም ቢሱሪን በመሐከላቸው አጥር ይደረጋል። ለሁ ባቡን በር ያለው ባጢኑሁ ፊህ ረሕማ ከውስጥ በኩል ረሕመት ያለበት ወዛሂሩሁ ሚን ቂበሊሂ አልዓዛብ ከውጭ በኩሉ ደግሞ እሳት ያለበት በር ይደረጋል። ያኔ ሙናፊቆቹ ሙእሚኖችን ይጠሯቸዋል። አለም ነኩም ማዕኩም ከናንተ ጋር አልነበርንም ወይ ዱንያ ላይ ይሏቸዋል። ቃሉ በላ አዎ እውነት ነው ከኛ ጋር ነበራችሁ። ወላኪነኩም ፈተንቱም አንፉሰኩም ነገር ግን ነፍሶቻችሁን እናንተ አጠፋችሁ። ወተረበስቱም በእኛ ላይ ክፉን ነገር ጠበቃችሁ። ወርተብቱም ተጠራጠራችሁ። ወገረትኩሙል አማንዩ ከንቱ ምኞቶች አታለሏችሁ። ሐታ ጃ አምሩላሂ የአላህ አምር እስኪመጣ ድረስ ወገረኩም ቢላሂል ገሩር አታላዩ ሰይጣን በአላህ አታለላችሁ ይሏቸዋል። ስለዚህ እዚህ ቦታ ላይ ነገ የውመል ቂያማ ወደ ኋላ መመለስ የማንችለውን ነገር ካሁኑ ነው አርመን ሐሲቡ አንፉሰኩም ቀብለ አን ቱሐሰቡ ተብሏል። ራሳችንን መፈተሽ አለብን። ፈተቁላህ ዒባደላህ ወኩኑ ሷዲቂነ ፊል ኢማን ሙኽሊሲነ ፊል ዐመል ሙተጀኒቢነ ሊኩሊ ኹሉቅን ሚን አኽላቂል ሙናፊቂን አላ ሰሉ ወሰሊሙ ዐላ ረሱሊል ሁዳ ወሚስባሒ ዱጃ ፈቀድ አመረኩም ላሁ ቢዛሊከ ፊ ኪታቢሂ ሐይሱ የቁል ኢነላህ ወመላኢከተሁ ዩሰሉነ ዐለን ነቢይ ያ አዩሃ ለዚነ አመኑ ሰሉ ዐለይሂ ወሰሊሙ ተስሊማ اللهم صل وسلم على عبدك ورسولك محمد وارض اللهم عن الخلفاء الأربعة أبي بكر وعمر وعثمان وعلي ذوي العدل والوفاء وعن بقية الصحابة أجمعين وعنا معهم بمنك وكرمك يا أكرم الأكرمين. اللهم طهر قلوبنا من النفاق وأعمالنا من الرياء. اللهم طهر قلوبنا من النفاق وأعمالنا من الرياء وألسنتنا من الكذب وأعيننا من الخيانة إنك تعلم خائنة الأعين وما تخفي الصدور. اللهم اجعلنا من عبادك الصادقين واعذنا من حال المنافقين واغفر لنا ولوالدينا ولجميع المسلمين. سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين. سبسكرايب بمرق بيتساب يهرو